አንዲት ሴት ዳሊዋ ሞንደል ያለች ስትሄድ አረ ያምራል ዴ ምናምን ይላሉ ጎረምሶች ድድ ማስጫ ላይ ይመቻል ያምራል እንዴ መቼ እንገናኝ ታዲያ ምናምን ይባባልና እሷም ስለተለከፈች ደስ ብሏት አንገቷን ደፍታ ታልፋለች። ግን ተበላች በቡዳ። ለምን እንድትበላ ሆና ነው አለባበሷ ያዘው ያለፈችው። ከዛ በኋላስ በሚቀጥለው ቀን ሲጠይቃት እሺ ትለዋለች። ለምን የዝሙት መንፈስ ከሱ ወደ እሷ ሄዷል። ቡዳ ሆኖ አለፈ ማለት በላት። መጀመሪያ አያት። ከዛ በኋላ ፈቃዱን እንድትፈጽምለት ሲጠይቃት እሺ አለችው። ዓለማዊ ከሆነች ማትሰግድ ማትጾም ማትጸልይ ከሆነ የዚህ ጎረምሳ የዝሙት መንፈስ የቡዳ መንፈስ አስተናጋጅ ትሆናለች ማለት ነው። እና የቡዳ መንፈስ ብዙ ነው። እንደው ይሄን ስለ አሁን አነሳነው ድረስ በዚህ እንስቀው አንድ ነገር ብቻ ምናልባት አንድ ጥያቄ ልጠይቅ። ይሄን የቡዳ መንፈስ የተበላ ሰው ሌላ መብላት ይችላል? ከዛ ውጪ ደግሞ በመዋረስ ነው የሚገኘው ወይስ የተያዘ ሰው ይበላዋል? ሶስት አይነት ነገር አለው ቡዳ ወደ ሰው ቢተላለፍ። አንደኛ ከማህፀን ከእናት ወደ ልጅ ይተላለፋል። ከእናት ወደ ልጅ የሚተላለፈው እናትየዋ ራሷ በልጅነቷ በቡዳ ተበልታ ከነበረ በፀጉሯ ሊገባ ይችላል፣ በጥርሷ በሳቋ በሆነ ነገር ገብቷል። ስትወልድ ያ ቡዳ መንፈስ አብሮ ይወጣል። ያ ማለት እንደ ህፃኑ ሆኖ አይደለም፣ ሲወለድ ነበረ ማለት ነው። ብዙ ጊዜ ዛር መንፈስ ሲባል አብሮ ተወለደ ሲባል እንደ ህፃን ጡት ጠብቶ የሚያድግ ህፃን ሰይጣን ይመስላቸዋል ሰዎች፣ ግን አይደለም። ዛር መንፈስ አብሮ ተወለደ ሲባል ልጁ ሲወለድ ወይም ልጅቷ ስትወለድ ማህፀኗ አጠገብ ቁጭ ብሎ ነበረ። ደሟንም እንደ ግብር አድርጎ ይወስዳል። እንዲያውም ወደ ገጠሩ ክልል ሰሜን አካባቢ ላይ ልጅ ልክ ሲወለድ በአዳም ልኮ የሚያመልኩ ከሆነ ራሄሎ የምትባል ዶሮ አለች። ትመጣና እዛው ህፃኑ እየወጣ ይታረድለታል። ራሄሎ ትባላለች። የደም መንፈስ ናት። ከእናትየዋ ደም ጋር አብሮ የዛች መንፈስ ይቀላቀላል። ልጁ ሲያድግ በዚህቹ መንፈስ ልክ ያድጋል። ሴት መጠጋት ይከብደዋል። ወንድ ከሆነ ሴት መጠጋት ይከብደዋል። በጣም ብዙ አይነት ተጽዕኖ ይፈጥርበታል። ግለ ወሲብ ይፈጽማል። ግብረ ሰዶም ሊሆን ይችላል። ሴት ከሆነች ሌዝቢያን ልትሆን ትችላለች። ለምን አጋብተው ነው ሲወለድ ተጋብቶ ነው የተወለደው። የኔ ናት እቺ ልጅ ወይም ይሄ ልጅ የኔ ነው አግብቼዋለሁ ትላለች። ስለዚህ ሲያድግ አብራ ለምታድገው ብቻውን ጨለማ ክፍል ውስጥ ቁጭ ብሎ እንዲኖር ታደርጋለች። ማለት ማንም በሌለበት ጭር ያለ ሰዓት ላይ በጣም እየተንቀሸቀሸ ካስቸገራት፣ ሴት ጋር እየሄደ ካስቸገራት ወንጀል ሰርቶ እስር ቤት እንዲገባ ነው የምታደርገው። እዛ ብቻውን ነው የሚኖረው። ሴት የለማ እዛ በግላጭ አገኘችው። ሌሊት ትገናኘዋለች፣ ዘሩን ታስፈስሰዋለች። ቀን ባያት ሴት ተመስላ ትመጣለች። ሚስት ናት እሷ ውስጥ ስላለች ማንም ሴት ስትጠጋው ይርበተበታል። ላበራብ ይሆናል። እጁን ፍቅር ነው የሚመስለው ለሱ። በቃ እሷ ጋር ስትጠጋ እኮ ተርበተበትኩ ይላል። ግን አይደለም። እህቱ ነች። ምን ችግር እወድሻለሁ ቢላት ምን አለበት? በጣም ስለሚወዳት በጣም ስለሚያከብራት የበለጠ ፍቅሩን ሊገልጽ ይችላል እንጂ ሊፈራ አይገባም አይደል? ስለዚህ ሴት ጋር ሲጠጋ የሚንቀጠቀጥ የሚፈራ ፍቅሩን መግለጽ የሚፈራ ሰው ወይ እሱ አይነጥላ ወይ እሱ አይነጥላ መሀል ገብቷል። ግልጽ ነው አይደል? እና ሄዱ ሴት ላይም ሲሆን ደግሞ እንደዚህ ነው። ጭራሽ ፔሪዳቸውን በወር 3-4 ሊያዛባው ይችላል። ወንድ ሲጠጋት መልክ አላት፣ ጸባይ የላትም። ታገባለች፣ ችግር አለ፣ ትነጫነጫለች። ከስራ ሲመጣ በጥሩ መንፈስ አትቀበለውም፣ ይጠላዋል። እሷ ውስጥ ያለው መንፈስ ባሏን ይጠላዋል። የኔ ሚስት ወሰደብኝ ብሎ ነው የሚያስበው። እና ይሄ አንዱ ከማህፀን ጀምሮ የሚወጣ የቡዳ መንፈስ ነው። ከተወለድክ በኋላ ደግሞ እናት ጸጉሩን እየዳበሰች ጡት እያጠባች አይኑን ስታየው ያው በዛው ወይ ጆሮ ሊደነቁር ይችላል። አካል ጉዳተኛ ዲፎርም የሆነ ቅርጽ ያለው ጎባጣ ውር ሆኖ ሊወለድ ይችላል። ከተወለደም በኋላ ደግሞ ልክ እናት እንደዛው ልጇን ልትበላው ትችላለች። ባይዘዌ እናቶች ጋር ብትጠይቅ ልጃችሁን አተኩራችሁ አትመልከቱ፣ ስታጠቡ ሌላ ነገር ተመልከቱ ነው የሚባለው። ዛፉን እያየች አንድ ሴት አይኗ ምን ያህል ኃይል አለው ብሎ ነው የሚያስቡት። ዛፉን እያየች አደረቀችው። ልጇን እያጠባች ዛፉን እያየሽ አጥቢ ተብላ በር ላይ ቁጭ ብላ የምታጠባው ይሄ ዛፍ የደረቀው እኮ በእኔ አይን ነው ትላለች። ግን የሰው አይን ነው ለማለት ፈልገው ነው። ግን ሰይጣን ሞኝ ነው። ልጁን ከማየት ብሎ ዛፍ የሚያደርቀው እንደዛ እንዲያስቡ ስለፈለገ ነው እንጂ ሰይጣን ይሄን ያክል ጅል አይደለም። አምላክ ክርስቶስን እኮ ይሄን ድንጋይ ዳቦ አድርግ ብሎ የፈተነ፣ ይሄን የዓለም ወርቅ በሙሉ የኔ ነው እስቲ ስገድልኝ ብሎ የፈተነ፣ እስቲ ከዚህ ፎቅ ላይ ራስን ጣል ብሎ መላእክቶች እስቲ እንደሚያግዙህ ልይ ብሎ የፈተነ ክርስቶስን የፈተነ ሰይጣን እዚህ ጋር መጥቶ አይ ልጇን ስላላረጀችው አልበላውም ዛፉን ልብላው ብሎ ይበላል? ስንት ትውልድ ያበላሸ መንፈስ እንደዚህ ሞኝ ነው ብለህ ታስባለህ? የለም። ሌላው የቡዳ መንፈስ በተዋርሶ ይገባል። ፎቅ፣ ቤት፣ ሆቴል ምናምን በጣም ብዙ ቦታ ላይ መስራት የሚፈልጉ ሰዎች ብዙ ጊዜ ከመናፍስት ጋር ይዋረሳሉ። ወደ ገበያ ገጠር ክልል አካባቢ ላይ አሁን ወፍጮ ቤት መትከል በጣም በቃ እንደ ሀብት ነው የሚታየው። ትምህርት ቤት መክፈት ወይም ገበያ ንግድ ቦታ መክፈት ማለት በጣም ታዋቂ ነው።
እና ከዛ አንፃር ምን ያደርጓቸዋል? ደብተራው ያዘዋል። ሂድና ገበያ ላይ ራቁትህን ህዝብ መካከል ተንከባለል፣ እንደ አህያ ተንከባለልና ሮጥ አምልጥ ይባላል። ህዝብ ፊት እንደዛ ካደረገ በኋላ መጥቶ ጅብ ቆዳ ላይ ይንከባለላል፣ ሀብታም ይሆናል። ለምን? አዋርዶ ነው ሀብታም የሚያደርገው። የጅብ ቆዳ ላይ ያንከባልላቸዋል። ሌላው የጅብ ቅንድብ፣ ጅብ ሞተ ሲባል ቅንድቡ ይፈልጋል፣ አንጀቱ፣ ጆሮ ሁሉ ተፈልጎ ምናምን። የኢትዮጵያ ህዝብ እኔ አንዳንዴ ማተብ ያሰረው ኦርቶዶክስ ነው ይሄን የሚያደርገው ትላለህ። የሆነ ቦታ ጅብ ሞተ ከተባለ መድኃኒት እኮ ቶሎ በሉ ሄዱ ይባላል። መድኃኒት የሆነውን ክርስቶስን መስቀል ማተብ አንገቱ ላይ አስሮ የጅብ ቆዳና የጅብ ቅንድብ፣ የጅብ ምላስ፣ ጥርሱ መድኃኒት ነው ተብሎ ሲሻሙ፣ ታዲያ ጅቡ ነው ጅብ የሆነው ወይ ሰው ነው ጅብ የሆነው? ተሰብስበው እኮ ተቀራመቱት ማለት ነው። እና እኔ መንደር ላይ ይቻለው አዲስ አበባ ጥግ ላይ አባዶ የካባዶ ኖር በነበርኩበት ሰዓት ላይ በደንብ ነው በቃ ጅብ ሞተ ተብሎ ወይም ወደቀ እንትን በጥይት ተመታ ተብሎ ተቀራመቱት። ሊያውም በህይወት ከተገኘማ ትልቅ ነገር ነው ይበልጥ። አዎ ይሄ ምንድነው? ሆን ብለው ይፈልጉታል፣ ይዋረሱታል። ለምን? የጅብ ቆዳ ይፈልጋል? የቡዳ መንፈስ ለመዋረስ፣ የጅብ አይን በማታ ማየት ስለሚችል ነው። ይሄ ነው የተፈለገው። ስለዚህ ምናልባት ያልተመለሰችው የቡዳ መንፈስ ያለበት ሰው ሌላ ሰው በቡዳም ሊበላ ይችላል ማለት ነው። መጀመሪያ ተበልቶ 7 ዓመት ይኖራል መንፈሱ ያለ ጾም፣ ያለ ጸሎት፣ ያለ ስግደት፣ ያለ ሃይማኖት፣ ያለ መንፈሳዊ ህይወት ዝም ብሎ መንፈሱ እንደገባ 7 ዓመት ከተቀመጠ ይሄ ልጅ ወይ ቢች ልጅ እላዩ ላይ ያለው መንፈስ መጀመሪያ የራሷ የሆኑትን ነገሮች መብላት ይጀምራል። ገንዘብ ስትይዝ ገንዘቧን ያባክናል፣ ልጆቿን፣ ቤት አካባቢ ላይ ያለውን። ከዛ እየወጣ ገና ቀና ብላ የሆነ የልኳንዳ ቤት ስጋም ሊሆን ይችላል ስታየው ትል በትል ነው የሚሆነው። ወይም ሰዎችን ወይኔ ይሄ ዕቃ ሲያምር የሰርግሽ ስጦታ ቆንጆ ነው ብላ ስትል ያ ዕቃ ከሳምንት በኋላ ይሰበራል። ወዲያው ሊሰበር ሁሉ ይችላል። ሌባ ሊመነትፍም ይችላል። ሞባይል ግን አያውቁትም ሰዎቹ። እነሱ ከአይናቸው ይሄ ነገር እንደወጣ አይረዱትም። አያውቁትም። ሃይማኖት ውስጥ አይደሉም ማለት ስልጣን አግኝቷል። ብዙ ጊዜ የቡዳ መንፈስ ያለበት ሰው 3 ጸባይ ያለው፣ አንደኛ የራሱን ህይወት እየበላ እንደሆነ አያውቅም፣ ግን የራሱን ህይወት እየበላ ነው። ሁለተኛ ነገር ደግሞ አስመሳይ ነው። ድራማ የሚሰራበት መንፈስ ስላለ እሱም ሰው ፊት ምናምን ብሎ ጥርሱን የሚያሳያል፣ ዞር ሲል ይድፋ ይልሃል። በቃ ትወና አይኑ በጣም ገጸ ባህሪ ይቀያየራል። አትይዘውም። የቡዳ መንፈስ ሳትወድ በግድ ጸባይህን ይቀያየረዋል። ሶስተኛው ደግሞ የቡዳ መንፈስ ብዙ ጊዜ የተበላሸ ጸባይ፣ የተበላሸ ባህሪ እንዲኖርህ አድርጎ በዙሪያ ያሉት ሰዎች አርቆ ብቻ እንድትሆን ነው የሚያደርገው። ማለት በቃ ለሰው የማይመች ማንነት እንዲኖር ያደርጋል። ግን በሲስተም ነው። መንፈስ መሆኑ ከታወቀ በጸበል ይሸኛል። እኛ ሀገር ከሆነ ሌላ አፍሪካ ሀገር፣ ሌላ ዓለም ላይ ከሆነ ግን እንደ አንድ ትልቅ አይኪው ወይም እንደ ትልቅ ችሎታ እንደሆነ ተፈጥሮ ቴንደንሲ ዝንባሌ ብለው ስለሚቆጥሩት ተመችቶት ነው የሚኖረው። እኛ ሀገር ግን መንፈስ መሆኑ ከታወቀ ጸበል ትሂድ ስለሚባል ይላል። ስለዚህ በሲስተም ነው የሚኖረው። ምናልባት ክርስቲያን በሲኦል በማስገባቱ ተሸላሚ ስለሚሆን ይመስለኛል። በጣም የዚህን ያክል ታዲያ እንዴት ይታገላል? እንደሚያዝ ካወቀ እንደምናንገላተው ጸበል ቦታ ላይ ተኮነ ልቀቅ አለቅም እቆያለሁ ይላል። ምን ይሁን አስጨነቀው? ለምን ይቃጠላል? ምን አይሄድም ል ነበር እኔ። ምናልባት ይሸለም ይሆን? ሉሲፈር ይሸልሞ ይሆን? የሚገርም ነው። እኔ አላውቅም። ባህሪው ሆኖ ነው። የቡዳ መንፈስ የዝሙትም መሆን ይችላል፣ ሰላቢም ሊሆን ይችላል፣ ምቀኛም ሊሆን ይችላል። እንደዚህም ደግሞ ደግ ሊመስልም ይችላል። በቡዳ በልቷታል ልጅቷን፣ ግን ለትዳር ያገናኘ ምናምን ይመስላል ስታዩት። ግን ያለ እድሜዋ ደሟ እንዲፈስ አደረገ፣ ያለ እድሜዋ እንድትወልድ አደረገ። ባይነቃ ኖሮ ልጇን ሰንበት ትምህርት ቤት ልታስገባ ቤተክርስቲያን ስትሄድ መንፈሳዊ ባትሆን የእኛን ትምህርት ባታዳምጥ ኖሮ እዚህ ነገር ውስጥ ሁሉ ባትገባ ኖሮ ሳይታወቅበት 2 3 ልጅ 4 ልጅ ሲወልዱ በቡዳ የተለከፉ ልጆች ይሆናሉ። እርስ በርስ ዝሙቱ እዛው ይቀጥላል። እዛው ዲቃላ የወለዱ ልጆች ብቻ ይበዛሉ ማለት ነውና እንዲህ አይነት ነገር የሚበዛው በመንደር ውስጥ ይሄ ነው። በተለይ ሲንግል ማም ወይም ሴቶች ልጅ ወልደው ከእናታቸው ጋር ብቻ የሚቀመጡ፣ ሴቷ ልጅ ራሷ ወልዳ ከባሏ ጋር ሳይሆን ከገዛ እናቷ ጋር አብራ የምትኖር ከሆነ፣ ወንዱም ራሱ ወልዶ ሰፈር ውስጥ ያለ ጋብቻ ወልደው ዝም ብሎ አብረው ሳይሆኑ ዝም ብሎ የሚኖሩ ከሆነ በቡዳ ስለተበላሉ የመጣ የዝሙት መንፈስ ወይም ደግሞ የጉርብትና የተለያየ አይነት የችግር መንፈስ ነው እንጂ ኖርማል አይደለም። ስለተዋደዱ ከዛ በኋላ ስለተጣሉ የተፈጠረ ልጅ አይደለም። ይሄ ነው ከዙ። እናንተም በኮሜንት እስቲ ይሄን ነገር በደንብ አስፈታችሁ ጻፉልን። ሌላው መጨረሻ ላይ ጠቅለል ለማድረግ የምፈልገው ጎረቤት አማቾች በጉርብትናችሁ ወቅት ማለት ነው
ብትችሉ ማለት ነው ቡና አብራችሁ በምትጠጡበት ሰዓት የነበረውን ጊዜ ስታስታውሱት ወይም ስትጨዋወቱ ስትገባበዙ በዓመት በዓል ጊዜ ስትጠራሩ ጊዜ የነበረውን ጊዜያችሁን አስቡና አሁን ላይ ደግሞ ነገሮችን ስታስቡት በዛን ጊዜ ምንድን ነበር እስቲ ለየት ያለ ነገር ትዝ ሊለኝ የሚችለው ነገር ምንድን ነው ብላችሁ አስቡ። በጉርብትናችሁ ጊዜ የነበረው ነገር በርበሬም ስታስፈጪ ሽሮም ስታስፈጪ በመሰለቂያ ወይም በመቀነሻ አንጥተሽ ለጎረቤት ለተሰጫታለሽ እሷም ትሰጥሻለች። ይሄ ደስ የሚል ነው። እንግዳ ሲመጣብሽ እንጀራ ሲያምጡ ዘይት ስጪኝ ሽንኩርት ስጪኝ ብላችሁ ተበዳድሮ መኖሩ አሪፍ ነው፣ ደስ ይላል። የጉርብትና በጣም አሪፍ ነው። ልጅ ሲርበው እስቲ ሂድና እዛ ብላ፣ እኔ ጋር እንጀራ የለም እኔ ጋር ወጥ የለም ሂድ እስቲ ወጥ ይዘላ ከጎረቤት ይባላል ልጆች ሲርባቸው። ይሄ አሪፍ ነገር ነው። ግን ይሄ ነገር በውስጡ መንፈስ ያለበት በቡዳ የመበላላት ጉዳይ ሆኖ ደግሞ ሲገኝ ያሳዝናል። አይደለም እንዴ? ሲበላ ልጅ እንደዚህ ኩር ብሎ ማየት፣ ጸጉሯን ስትሰራት ሂጂ እስቲ ጸጉርሽን ትስራሽ ይባላል አይደል ጎረቤት። ከዛ ጸጉሯን ስትሰራት ቆንጆ ሹሩባ ግን ቅማል ያለበት ወይም ደግሞ ቀጫም ያለበት ወይም ቁስል ንፍርቅ ያለበት ያ ምድር በቡዳ ይበላል። ስለዚህ ልጆቻችሁን ምንም ሆነ ምንም እና መፍትሄው ምንድነው ስትሉ አስቆርቡ ነው። በቃ አስቆርቡ ልጆቻችሁን። ጎረቤት ምንም ሆነ ምንም ማስቆረብ ነው። ቶሎ ቶሎ ማስቆረብ። ራሳቸውን ቢያማቸውም አልጋ ላይ ቢሸኑም ጥርሳቸው ቢያንቀጫቅጩም ባህሪያቸው ቢቀያየርም ትምህርት ደደብ ቢሆንም ምንም ቢሆንም ቢያንስ በቁርባን መንፈሱ እየታሰረ ያድጋሉ። የሆነ መናፍቅም እኮ የሚሆኑት በዚህ መንፈስ እኮ ምክንያት ነው። ልጆች በጉርብትናም እኮ መናፍቅ ይሆናሉ። ሰንበት ተማሪ የሆኑ ዱርዬዎች የሚሆኑት መናፍቅ የሚሆኑትም በቃ ብቻ መረን የሚሆኑትም ይሄው መንፈስ አብሯቸው ስለሚያድግ እኮ ነውና ሴቶችም እርስ በርስ በጉርብትናም ጸጉር ስትሰራሩ ልብስ ስትቀያየሩ ስትዋዋሱ ገላ ስትታጠቡ አብራችሁ በምትሆኑበት ሰዓት ስትጫወቱ ምን ስትሉ ያለው ነገር በሙሉ ከእናትና ከአባታችሁ የመጣ ነገር መኖር አለመኖሩ ቼክ አድርጉ። ስግደት፣ ጾም፣ ጸሎት ወሳኝ ነገር ነው። ቅዱስ ቁርባንን የመሰለ ነገር ደግሞ የለም። እነዚህ ነገሮች ማዘውተር፣ ጸበል መጠመቅ ጧት ሁል ጊዜ ቅዳሜ ከሰኞ እስከ ዓርብ ትምህርት ብትሆኑ እሁድ ምናልባት ማስቀደሻ ጊዜ ከሆነ ቅዳሜ ጧት ግን ብዙ ጊዜ የትኛውም ክርስቲያን ላይ የተለመደው ቅዳሜ ነው። በቃ ቅዳሜ የጸበል መጠመቅ ቀን ነው። አብዛኛው እኔም በቤተሰቤም በአጠቃላይም ቅዳሜ ቀን የጥምቀት ቀን ነው የምትባለው። ከጸበል ከመጡ በኋላ ዩኒፎርማቸውን ያጥባሉ፣ ልብሳቸውን የሚያጥቡ ልጆች ይኖራሉ። ብቻ የቤት ስራ ይሰራሉ፣ ገላቸውን ይታጠባሉ፣ ጸጉራቸውን ይሰራሉ ምናምን። እሁድ ደግሞ ጠዋት ተነስቶ ያስቀድሳሉ። የተለመደውን ነው የምላችሁ፣ ህግ አይደለም። ያስቀድሳሉ። ከዛ የሚቆርብም ልጅ ካለ ቆርቦ እሁድ ቀን ዘና ብሎ ይውላሉ። እንግዳ የሚመጣ ከሆነ የሆነ ቦታ የሚካሄድም ከሆነ ይሄን ብታረጉ መልካም ነው። በተለይ ቅዳሜ ጠዋት መጠመቅ፣ ልጆቻችሁን ማስጠመቅ፣ ህፃናቶችን ወስዳችሁ አስጠምቁ። እውነት በቃ ድንገት ይዛችሁ ሄዳችሁ ይወራጭ ከፈለገ እያለ ይወራጭ፣ እንደዚህ ይዛችሁ ማስጠመቅ ነው። ግንባሩን ምን አይሞት ጀርባውን ምን ቢያለቅስ ነው። ከዛ ከጸበል ከወጣ በኋላ እያለ ነው የሚወጣው፣ ሌላ ነገር የለም። አጅሬው ሊያዝ ይችላልና ይሄንን ልመዱ። ግንባራቸውን ጸበል ማስጠመቅ፣ ጸበል መርጨት፣ የጸሎት ውሃ መርጨት። ይሄ ግቢ ውስጥ የተለካከፈ ነገር ካለ በዝምድናም በጉርብትናም በተለያየ የሰፈር የቡዳ መንፈስ የተበሉ ልጆች ካሉ ከዚህ ነገር የተረፉ ሆኖ ሊያድጉ ይችላሉ ማለት ነው። እግዚአብሔር ይሁነን። ሰላሙ ነው። ጠንካራና መንፈሳዊ ሴት ከሆነች ደግሞ ያንን ጊዜዋን ትጠቀምበታለች። የቤት እመቤትነቷን ወደ ቅድስናና ወደ ንጽህና ታመጣዋለች። በተለይ የምትጾም የምትጸልይ የምትሰግድ ከሆነች ጸሎት ክፍል ካላት ባሏ ስራ ውሎ ሲመጣ ደስ ብሎ ተከናውኖለት እንዲመጣ ልጆቿንም እያቆረበች እየሰገደች በሰዓቱ እያነበበች ስብከት እያዳመጠች ደግሞ የምትውል ደግሞ የተባረከች ሚስት ደግሞ አለች። ባሏ ሲመጣ ጥሩ ነገር እንዲመለከት ሶፋው እዚህ ጋር ከነበረ አዙራ ወደዚህ ታመጣዋለች። መጋረጃውን ትቀይራለች። እንደምንም ብላ ከባሏ ብር በመክፈት በዚህ ታደርግና ጥሩ ምግብ ታቀርብለታለች። ለባሏ ጥሩ ስሜት። በመሰረቱ ሴት ልጅ ለወንድ ነው የተፈጠረችው ሲባል ባሪያ ነች ማለት አይደለም። ወንድ ልጅ ደካማ ስለሆነም አይደለም። ወንድም ያለ ሴት አይኖርም፣ ሴትም ያለ ወንድ አይኖርም፣ ሴትም ያለ ወንድ አትኖርም። ይሄ አይናችን ጥቁሩ ያለ ነጩ፣ ነጩ ደግሞ ያለ ጥቁሩ እንደማያዩ ሁሉ ማለት ነው። ሁለቱም ተደማምረው ነው የሚያዩትና የግዴታ ደካማ ጎናቸውን መተጋገዝ አለባቸው አይደለም እንዴ? ስለዚህ ቤት ውስጥ ሆና ባሏ ምንም ስራ ይስራ፣ ኃጢአትም ይሁን ጽድቅ ይሁን ስራውን አከናውንለት ብላ በምትጸልይበት ሰዓት መጥፎ ስራ የሚሰራ ከሆነ ወደ መልካም ስራ ያዞርለታል። ምቀኞችም ካሉበት ያጋልጥለታል። በአጠቃላይ ስራው የተከናወነ እንዲሆን ወደ ቤቱም ሲመጣ ቤቴ እንዲል ያደርገዋል ማለት ነው።
መንፈሳዊ ሚስት ያገባህ ባል ያገባህ ወንድ በእውነት በጣም እድለኛ ነህ። የምትጾም የምትጸልይ የምትሰግድ ከሆነች ዛሬ ሰንበት ነው፣ ግዝት ቀን ነው፣ ጾም ነው ምናምን ብላ ዝሙት አንተን በመከልከሏ እኔ መቼም በዚህ ቀን ውስጥ የሚፈጸመው ዝሙት ነው የማስበው። ምንም ባልና ሚስት ብትሆኑ በእንደዚህ አይነት ቀን የምትፈጽመው ልክ ሌላ ሴት ጋር ሄደህ ዝሙት እንደፈጸምክ ነው የሚቆጠረው። ለምን? ሰንበትን ባለማክበር። በተለይ ቅዳሜ ማታ ማለት ቅዳሜንም እሁድንም ነው የምትሽረው። ሰንበት 2 ሰንበት ነው የምትሽረው። በዛ ላይ ግዝት ቀን ማለት በወር ውስጥ ሰንበትን ማክበር አለ። እንደገና ደግሞ በ12 በ21 እና በ29 በ12 የሚካኤል ቀን ነው አይደለም? ሚካኤል ደግሞ የመላእክት አለቃ ነው። የገብርኤልንም የኡራኤልንም የሁሉንም ሰብስቦ ነው የያዘው። ስለዚህ በገብርኤል ቀን ግዝት ነው ብላችሁ እንዳትሉ፣ የሚካኤል ቀን ነው ግዝት። የመላእክትን ሁሉ ጠቅልሎ የያዘው ሚካኤል ነው ማለት ነው። በ21 ደግሞ የእመቤታችን በ1 ልደታ፣ በ3 በዓታ፣ በ16 ኪዳነ ምሕረት ያንን ጠቅልሎ 21 ይይዝልናል። የእመቤታችን በዓላት በሙሉ ሰብስቦ 21 ይይዛል። ስለዚህ 21 ግዝት ቀን ነው ማለት ነው። ምንም ቀን ዋለ በዛ ቀን ሩካቤ የማይፈጸምም ቢቻል በማስቀደስ ካልሆነ ለነዳያን ሳንቲም ሰጥቶ በመዋል በመጸለይ ቆመን ነው በዛን ቀን ራሱ ምን አስቀድሰው ማን ነው ምን ጸልየው መንበርከክ ራሱ አይፈቀድም። በግዝት ቀን ግን ለስላሴ 7 ጊዜ ይሰገዳል። ለአብ እሰግዳለሁ፣ ለወልድ እሰግዳለሁ፣ ለመንፈስ ቅዱስ እሰግዳለሁ። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። 7 እነዚህን ሰግዶ ጸሎት መጸለይ መጀመር ይቻላል። ለእግዚአብሔር ቀናት ስለማይገድቡት የአምልኮ ስግደት ቅዳሜ ነው እሁድ ነው ግዝት ነው የሚባል ነገር አይሰራም። ብቻ በአጠቃላይ በእንደዚህ አይነት ቀናቶች ውስጥ ሩካቤ የሚፈጽሙ ሰዎች ዝሙት ነው የሚፈጽሙት እና እንደዚህ ነው። በእነዚህ ቀናት ሩካቤ አልፈጽምም ብላ ሚስትህ እንኳን ብትልህ እሺ ብለህ ልታከብር ይገባል። ለትዳር ስትል ለልጆች ስትል ነገ በረከቱን ስለምታፍሰው ማለት ነው። ጾም ሲፈታ እሷ ፈቃደኛ በምትሆንበት ሰዓት እንደፈለክ የምታደርገው ነገር ይኖራል። የራሴ የሆነ ነገር ሊኖር ይገባል። ያ ምንድነው? ሚስትህን የምታከብርበት ፕሮግራም ልታወጣ ይገባል። በተለይ መንፈሳዊ ሴት ከሆነች። ካልሆነች ደግሞ መንፈሳዊ ማድረግ አለብህ። አንተ ደካማ ከሆንክ ግን ንስሐ መግባት፣ አስራት በኩራት ማውጣት፣ መሰብሰብ፣ መንፈሳዊ መሆን የምትፈልግ ሰው ሆነ ደካማነት ስሜት ከተሰማህና ሁልጊዜ በአይምሮ ይሄን ነገር እያሰብክ የምትኖር ሰው ከሆንክ ሚስትህን መንፈሳዊ አድርጋት። እስቲ ሂጂ ተሳለሚ፣ እስቲ ቁረቢ፣ እኔ እንኳን ሰንፌያለሁ፣ እስቲ አንቺ እንኳን በርቺ፣ ቤቱን እስቲ እንደው በእግዚአብሔር እንዲገባበት አድርጊ እያልክ ጨቅጭቃት። ዛሬ እሷን እንደዚህ በማድረግ ነገ ቤትህን ታስባርከው፣ ለአንተ የመዳን ምክንያት ትሆንልሃለች፣ ታበረታሃለች ማለት ነው። እና መንፈሳዊ ሴትን ማግባት በጣም መታደል ነው፣ እጅግ በጣም መታደል ነው። ያ ማለት ዓለማዊ ሴት ወይም እግዚአብሔርን ይሄ ቤተክርስቲያን ማትመላለስ ሴት መጥፎ ነች ማለት አይደለም። በጣም ደግሞ ስነ ስርዓት ያላቸው ደግሞ ግን ቤተክርስቲያን የማያዘወትሩ ደግሞ አሉ። መንፈሳዊ ባይሆኑም ትዳራቸውን ቀጥ አድርገው የሚይዙ ደግሞ አሉ። ግን ብልጣብልጥነት ያለበት፣ ጥቅመኝነት ያለበት፣ ጥርጣሬ ያለበት፣ ጭቅጭቅ ያለበት ነው የሚሆነው። ብዙ ጊዜ መንፈሳዊ ያልሆነች ሚስት ከባሏ ጋር በምትኖርበት ሰዓት ያው ታውቁታላችሁ። መንፈሳዊ ያልሆናችሁ እህቶች ስታዳምጡት መቼም ይሄን ትምህርት መቼም መንፈሳዊ ያልሆኑ ሰዎች አያዳምጡትም። ዘወትር የምታዳምጡት ተማሪዎች ስለሆናችሁ እናንተ ደግሞ መንፈሳውያን ናችሁ። በተለይ ሚስቶች ከሆናችሁ ዓለማዊ የሆነች ሴት ከባሏ ጋር እንዴት ነው የምትኖረው? 10 ዓመትም ትኖር 17 ዓመት 20 ዓመትም ትኖር 10 ዓመት የምትኖረው ትዳሯ እንዴት የኖረችው ነው? የባሏን ስልክ በማየት በእኔ ላይ ቺት አድርጓል ወይ በማለት ብር አምጣ አታምጣ ጭቅጭቅ በማድረግ የት ነው ያመሻሁ በማለት እንደገናም ደግሞ ከቤተሰቦቹ ጋር በመናቆር በመኮራረፍ አልጋ በመለየት በልጆች ምክንያት መጣላት፣ በባህሪዋ ምክንያት መጣላት። እሷም ስታማግጥ ካገኛት አይለቃትም። እሷም ትጨቃጨቀዋለች፣ ይቺ ማናት ትለዋለች። በዚህ ሁሉ በቃ የሚኖሩትና ይለያያሉ፣ ይታረቃሉ፣ ሽማግሌ ይገባል፣ እንደዚህ ምናምን ጭቅጭቅ ያለበት ነው። መንፈሳዊ ከሆነች ግን ቻይ ነው የምትሆነው። ሴት ልጅ በተፈጥሮዋ እንግዲህ 4 ባህሪያት አለው አይደለም? ውሃ፣ መሬት፣ ነፋስ፣ እሳት አይደለም? በተፈጥሯችን በከፊል ማምነውን ነው የምነግራችሁ። በተፈጥሯችን ሴት ልጅ 1/3 ውሃ 1/3 መሬት ናት። እንደገና ደግሞ ግማሽ እሳትና ግማሽ ንፋስ ናት ሴት ልጅ በተፈጥሯ። ወንድ ልጅ ደግሞ 1/3 እሳት 1/3 ነፋስ ነው። ግማሽ ውሃ ግማሽ መሬት ነው። ተቃራኒ ነው ማለት ነው። ለዚህ ነው ወንድ ልጅ ስሜታዊ የሚሆነው ይባላል። 1/3 እሳት ስለሆነ የተወሰነ ሰዓት ነው የሚታገሰው። ከዛ ነገሮች አልሆን ካሉት ምናምን ምን
አባክ ነው የምትለው ምናምን ብሎ ይማታል፣ ይጣላል። ከዛ ውስጥ ይገባሉ ምናምን ፍርድ ቤት መካሰስ የሆነ በቃ እንትን ውስጥ ይገባሉ። እሺ እስቲ እንተያያለን ታያለህ በቃ ምናምን ይባላል። ይሄ ባህሪ ደግሞ ያየለባት ሴትም ትኖራለች። ልክ እንደዚህ ሆና ደግሞ አንድ ተኩል እሳትና ንፋስ የሆነች ሴትም ደግሞ ትኖራለች። ያ የሚሆነው እንግዲህ ወይ አጅሮ ሲገባ ነው ወይ ደግሞ በባህሪ መወራረስ ሲኖር ነው ማለት ነው። ሴቶች ደግሞ አንድ ተኩል ውሃ ናቸው ማለት ነው። ውሃ ብዙ ጊዜ ባህር ላይ ውሃ ይጫወታል፣ ይዋልላል፣ አይደለም ይቅበጠበጣል። እና ሞር በብዛት ይሄ ስሜት ላይ ቀልዱ ላይ ጨዋታው ላይ መቅበጥበጡ ላይ ሴት ልጅ እንደዛ ናት። እና መሬት ደግሞ አንድ ተኩል አፈር ናት፣ አንድ ተኩል መሬት ናት ማለት ደግሞ ታጋሽ፣ ዝምተኛ፣ ቻይ መሬት እንግዲህ ያልተሸከመችው ጉድ የለም። ገለው ይቀብሩባታል። ስንት ጉድ ነው የተሸከመችው። በአጠቃላይ ምን ይባላል እንዲያውም ምንድነው ከመሬት የምንደብቀው ነገር የለም። ሰው ሊጸዳዳ በድሮ ጊዜ ያሉት አባቶቻችን ሊጸዳዱ ቁጭ ሲሉ ከመሬት ምንም የምንደብቀው ነገር አለ፣ ሁሉ ነገራችንን ታይብናለች ይባላል። እና መሬት ሁሉ ነገር ታውቃለች፣ ታያለች፣ ትችላለች ይባላል። ሴት ልጅ ባህሪዋ እንደዛ ነው። የባሏን ሁሉ ነገሩን ነው የምታውቀው፣ የልጆቿንም የቤቷንም የራሷንም አጠቃላይ ብዙ ነገር ተሸክማ ነው የምትኖረው። እና ምንድነው ይሄን ማብራራት ያስፈልገው? ሚስት በባህሪዋ ሚስትነት የሚለው ባህሪ ሚስትነት የሚባለው ክራይቴሪያ መስፈርት ሴትነት የሚባለው ባህሪ ይዞ ከሆነ የሚቀጥለው በጣም ስኬታማ ትሆናለች። ምን ማለት ነው? ሴትነት በራሱ በጣም አሪፍ ስለሆነ ሴት የሚለው ባህሪ እግዚአብሔር የፈጠረው መጥፎ ስላልሆነ ለወንድ ምቹ የሆነ ተፈጥሮ ስለሆነ ማለት ነው። ለራሷም ለወንድም ምቹ ሆነ በመገዛቷ ንግስት ትሆናለች፣ ለባሏ ተገዢ በመሆኗ